የኦርቶዶክስ አባቶች ላይ የግድያ ሙከራ መደረጉ ተገለጸ። ሰበር ጳጳሳቱ ላይ አደገኛ የግድያ ሙከራ መደረጉ ተነገረ። በአርሲ ዞን አሰኮ ወረዳ ከትናንትና ጠዋት ጀምሮ ዳግም የተቀሰቀሰ ጥቃት በሰው ሕይወትና ንብረት ላይ ጉዳት እየደረሰ መሆኑ ታወቀ ይላል። ትናንትና ጠዋት የተባለው አብይ መግለጫውን እየሰጠበት ባለበት ሰዓት ላይ አሰኮ ላይ ኦርቶዶክሳውያን እየተገደሉ ጥፋት እየደረሰ ነው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው ባሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ ይቆረጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም። በዚህ ወራህመቱላሂ ወበረካቱ ወለሲበኛ ራንተና ወለሲሃየ ጀባ በደማ ወደ ጉዳን ብረከቡ አርገነ ሁሉማ ኢሳ ሁሉማ እስላማ ወለሲዲን ድጋሜ በአዳዲስ መረጃዎች ተመልሼ መጣሁን። በጳጳሳቱ ላይ ከፍተኛ የሆነ የግድያ ሙከራ ተደርጓል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በትናንትናው ዕለት ጠቅላዩ ስለ አርሲ ኦርቶዶክሳውያን እየተናገረበት ባለበት ሰዓት በአዲስ መልኩ ኦርቶዶክሳውያን የዘር ማጥፋት ዘመቻ እንደተከፈተ እየሰማን እንገኛለን። ቤተ መቅደስ ውስጥ ካህኑና ምዕመኑ ሲጋጩ የሚያሳይ ቪዲዮ አሁን ላይ መነጋገሪያ ሆኗል። መነኩሴው በአደባባይ ሰልሟል። ምንድነው ያገኘው የሚለውንና ሌሎችንም በዚህ ቪዲዮ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ወራህመቱላሂ ወበረካቱ ወለሲሄኛ ራንተና ወለሲሃየ ጀባ በደማ ወደ ጉዳን ብረከቡ አርገነ ሁሉማ ኢሳ ሁሉማ እስላማ ወለሲዲን ከበጀ ጉዳን አርገነ ወንድማችን ለኛም ወንድም ነው። ለእስላምስ ሁሉ ወንድም መሆኑን ተካፉ ፈለገ። አልহামዱሊላህ እንዴት ወደዚህ ሃይማኖት እንዴት መጣ? ከዚህ በፊት ድራማ ሲሰሩ የምናውቃቸው ጴንጤዎች ነበሩ። አሁን ደግሞ ሙስሊሞችም ጀምረዋል። ምክንያቱም ሁለቱም የሐሰት እምነት ስለሚከተሉ ማለት ነው። ኦርቶዶክስ አይነት አላችሁ እግዚአብሔር ይመስገን በጣም ደህና ነኝ። እንደሚታወቀው እስልምና ሃይማኖት ስፔሻሊ ከላይ ያሉ ሰዎች ማለት ነው ምዕመኖቻቸውን የሚያጨረብሩት የሐሰት ሰዎችን እያመጡ በማስለም ነው። ኢቭን ሼሆቻቸውና ኡስታዞቻቸው የራሳቸውን ልጆችና የራሳቸው ሚስቶች እንዲሁም ወንድሞቻቸውን ሳይቀር በተለያየ ጊዜ ማተብ እያስደረጉ እሱን እያስበጠሱ ድራማው እንዳያችሁት ማለት ነው እሱን እያስበጠሱ እንዳዲስ ድራማ ነው የሚሰሩት። እንዲሁም ደግሞ ፋይናንሻሊ የሚያጥራቸውን ሰዎች ደግሞ በተለይ በዝቅተኛ ደሞዝ በመቅጠር ከዚያም ደግሞ ድጎማ በመስጠት እነርሱንም ደግሞ ወደ እስልምና የሚስቡበት አንደኛው ስትራቴጂያዊ መንገድ ነው ማለት ነው። ስፔሻሊ ከገጠር መጥተው እዚህ ጋር ረዳት ያጡ ሰዎችን ሴቶችን በተለይ የሚያጠምዷቸው ደግሞ በጋብቻ መንገድ ነው። እኔ ይሄን የምናገረው በቤተሰብ ያለ ነገር ስላለ ነው፣ የደረሰ ነገር ስላለ ነው። ሴቶችን በፋይናንሻሊ በጋብቻ እያሰሩ በግድ እስልምናን ያስቀብላሉ ማለት ነው። በተለይ ደግሞ በዛ ውስጥ ያለ በጨለማ ውስጥ ያለ ማህበረሰብ ደግሞ ወደ ክርስትና እንዳይመጣ እንቅፋት የሚሆኑት በሶሻል ሚዲያ ላይ የተጋረጡት ወይም ደግሞ የተሰማሩት የሶሻል ሚዲያ አክቲቪስት ኡስታዞቻቸው ናቸው ማለት ነው። እነኚህ ሰዎች በውሸት ነው ሰውን እያሰለሙ ያሉት። እርስ በርስ ነው የሚሰላለሙት፣ ሚስቶቻቸውን ሳይቀር ወንድሞቻቸውን ሳይቀር እንደምናየው ድራማውን ማለት ነው። በዚህ አይነት መንገድ የውሸት የቁጥር ጉዳይ እንጂ የእምነት ጉዳይ አይደለም። እነሱ ጋር ያለው የእውነት የፋክት ጉዳይ አይደለም፣ የቁጥር ጉዳይ ብቻ ነው። ነገር ግን ደግሞ እኛ ኦርቶዶክሳውያን ደግሞ የምንሰጣችሁ ብርና ወርቅ የለም። ሌሎች እንደሚያደርጉት ኡስታዞቻችሁ እንደሚያደርጉት ገንዘብ እያሰባሰቡ እንደሚሰጧችሁ እኛ ደግሞ ለሙስሊሞች ደግሞ የምንሰጣችሁ ብርና ወርቅ የለም። የሐዋርያት ሥራ ምዕራፍ 4 ላይ እንደተመዘገበው እኛ ብርና ወርቅ የምንሰጥ የለንም። ነገር ግን ደግሞ አንድ ነገር እንሰጣለን። እሱም ደግሞ የናዝሬቱ ኢየሱስ ክርስቶስ ነው የምንሰጣችሁ። ይሄውም ደግሞ ለዘላለም ሕይወት የሚሆናችሁ ዘላለማዊ ሕይወት የምታገኙበት ኢተርናል ላይፍ የምታገኙበት ከጨለማ ወደ ብርሃን የምትመጡበት ከሞት ወደ ሕይወት የምትሸጋገሩበትን መንገድ እናሳያችኋለን። አሁን ላይ ያላችሁት በጨለማ ነው። ጨለማ ውስጥ እንድትኖሩ ያደርጓችሁ ደግሞ እናንተ ጋር ያሉት አንዳንድ የሶሻል ሚዲያ አክቲቪስቶቻችሁ ናቸው። የውሸት ሰዎችን እያሰለሙ እርስ በርሳቸው እየተሰላለሙ ማለት ነው። ይሄን ልትነቁባቸው ይገባል። አይኖ ብዙ ሰዎች ክርስትና መቀበል የምትፈልጉ ሰዎች አላችሁ እናውቃለን። በእኔም በኩል ክርስትና የተነሳችሁ ብዙ ሰዎች አላችሁ። አሁንም ደግሞ ብዙዎች የምትናገሩን በውስጥ እንዳላችሁ እናውቃለን። ነገር ግን ደግሞ እንድታውቁት የሚገባው እኛ ጋራ ፈንድ የምናደርግላችሁ የአረብ ፋይናንስ ወይም ደግሞ እንደ ፕሮቴስታንቱ ደግሞ የአውሮፓ ፋይናንስ እኛ ጋር የለም። የምንሰጣችሁ ዘላለማዊ ሕይወት ብቻና ብቻ ነው። ይሄን ናቃችሁ የዘላለም ሕይወት እንድታገኙ በጌታችን በኢየሱስ ክርስቶስ እንድታምኑ እንጠይቃችኋለን፣ እንጋብዛችኋለን። ኑ በብርሃኑ ተመላለሱ የዘላለም ሕይወትን ውረሱንላችኋለን። እስኪ ሁላችሁም ኮሜንት ላይ ኑ በብርሃኑ ተመላለሱ እያላችሁ ጻፉ።
እኛ ከወርቅ በላይ የሆነውን ኢየሱስ ክርስቶስ ነው የምንሰጣችሁ። ከዚህ በፊት የምታስታውሱ ከሆነ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ደግሞ ይህንን ያህል ኦርቶዶክስ ሰለመ እያሉ ያወራሉና ኢቭን እዛው ላይ ገዝታ አስቀምጠዋቸው እሺ እኔ ሰለምቴ ነኝ ይላሉ፣ ወይም ኦርቶዶክስ ነበርኩኝ ከዛ ሰለምኩ ምናምን ይላሉና እሺ ክርስትና ስምህ ማን ነው ሲባል የራሱን ስም ይጣራል፣ ወይም የሆነ ወይ ሚካያስ ይላል ወይ የሆነ ነገር ይላል። ስለዚህ እዛ ላይ የለመዱት ቅጥፈት አለ፣ ውሸት አለ። ስፔሻል ደግሞ አንገታቸው ላይ መስቀል እያስደረጉ እያስበጠሱ ጭምር ሙስሊም አይሚን ክርስቲያን ያልሆኑትንም ማለት ነው። ያም ሆነ ይህ ግን የኛ ቤተክርስቲያን ከወርቅና ከእንቁ በላይ የሆነውን ኢየሱስ ክርስቶስ ነው የምትሰጣችሁ። ትክክለኛ መሆኗ እኔ ይሄ ብቻ በቂ ነው ብዬ አስባለሁ። ለማንም አታጎበድድም ማለት በቃ ይመጣል፣ ክርስትና ይቀበላል፣ ወደ ህብረታችን ይቀላቀላል። ከዛ ውጭ በመንፈሳዊ ህይወት እንዲጠነክር ይደረጋል እንጂ በዓለማዊው እንትኑ ስለመጣ ብቻ የሚደጎመው የሚደገፈው ኢንቨስት የሚደረግለት ነገር የለም። ምክንያቱም እኛ ሰማያዊዋን ነን፣ ምድራዊያን አይደሉም። እንደውም አንድ በቅርብ የመጣ ልጅ ማን ሚዲያ ላይ ነው ኢንተርቪው ሲሰጥ ነበረ። በጣም የቤተክርስቲያን አገልጋይ ነበረ። በጣም ይቸገርና ሱቅ ይከፍቱለታል እነሱ ማለት ነው ተሰባስቦ ምናምን። ከዛ በዛ ምክንያት ይቀየራል ሃይማኖቱን። ዘን ቅዳሴ ሲሰማ ምናምን ልቡ አልቻለም። በቃ ያን ሱቁን በጣም ባለሀብት ሆኖ ነበረ። ፈልጎት ስላልሆነ ሄደው በገንዘብ ብቻ ስለሆነ ሄደው በቃ ማን ሚዲያ ነው እስኪ እንትን ብዬ አመጣላችኋለሁ ሚዲያውን ኢንተርቪው ላይ የሰማሁትና በቃ ውስጤ ይረበሻል አለ። በጣም ይጨናነቃል ውስጤና አልፈልግላችሁም ብዬ ሙሉን በፊቱኑ ሲያገኙኝ የነበረኝን ልብሴ ለብሼ የገዙትን ነገሮች በሙሉ ኢቭን ልብሴን በእነሱ ብር የገዛሁት ልብስ ራሱ እዛው ትችላችሁ ነው የመጣሁት ሲል ሰምቻለሁና እባካችሁ ኑ በብርሃኑ ተመላለሱ። ማንኛውም መሰረት ሚዲያ አሁን ዛሬ ጁላይ 8 ላይ የወጣው መረጃ መዘግብላችሁ ተመልከቱ። በአርሲ ዞን አሰኮ ወረዳ ከትናንትና ጠዋት ጀምሮ ዳግም የተቀሰቀሰ ጥቃት በሰው ህይወትና ንብረት ላይ ጉዳት እየደረሰ መሆኑ ታወቀ ይላል። ትናንትና ጠዋት የተባለው አብይ መግለጫውን እየሰጠበት ባለበት ሰዓት ላይ አሰኮ ላይ ኦርቶዶክሳውያን እየተገደሉ ጥፋት እየደረሰ ነበር። ጥቃቱ ሲፈጸሙ እንደታዩ ነዋሪዎቹ ይናገራሉ። በተጨማሪም ነዋሪዎቹ የወረዳው አመራሮችና ካድሬዎችን ሆን ብለው የነዋሪዎቹን መከላከያ መሳሪያዎችን በመንጠቅ ህዝቡን ባዶ እጁ እንዲቀር ማድረጋቸውና ከታጣቂዎቹ ጋር በቅንጅት እየሰሩ መሆኑ ይገለጻል። ይሄ ነው አሁን እየሞገትን ያለ ነው። ይሄ ነው መንግስት ሆን ብሎ ነው እያስጨረሰ ያለው። ደግሞ ፓርላማ ከቨር ያደርጋል። ነዋሪዎቹ ራሳቸው እንዳይከላከሉ መሳሪያ እየነጠቀ ነው። ራሳቸው እንዳይከላከሉ ከዚህ በፊት መሳሪያቸውን ነጥቋል። የቀረው በጣም ጥቂት መሳሪያ ነበር፣ እሱንም ጭምር አሁን እየነጠቀባቸው ነው። ፌዴራል ፖሊስ ጠለታ ቅዱስ ገብርኤል ቤተክርስቲያን አካባቢ ከበውታል። 75 ሻራቸውን ወጥረው ተቀምጠዋል። 75 ወታደሮች አሉ ፌዴራል ፖሊሶች። እነሱን አልፈው ሄደው ነው ከነሱ ጋር ሳይታቆሱ አልፈው ሄደው ነው ህዝቡ ላይ ጥቃት እየፈጸሙ ያሉት። ፌዴራል ፖሊስ ምንድነው እየሰራል? ከህዝቡ ስለምንድን ነው ራሱ እንዳይከላከል መሳሪያ እየተቀማ ያለው? መከላከያውን ከህዝብ ጋር በማቃረን መከላከያው ጨካኝ እንዲሆን በማድረግ ህዝብን ረሽኖ የማስጨረስ ዘዴ፣ ሁልጊዜ ተመሳሳይ አይነት ድራማ በመፈጸም ሀገርን ድምጥ ማጧን የማጥፋት ስልት። ነገሮች ግልጽ እያሉ እየታዩአችሁ ነው። ገዳያችንን በደንብ እየተረዳችሁት ነው። አይምሯችንን ተጠቅመን እውነትን በደንብ አድርገን ፍትል አድርገን እያወጣናት ነው ወይ? ህሊናችን ውስጥ እያሳደርናት ነው ወይ? ከእውነት አንሽሽ፣ ባንናገራት ቢያንስ እናስባት። አንድ አይነት ድራማ የአርሲ ኦርቶዶክሳውያን ትላንትና በፓርላማ ፊት ሲሸመጠጡ ሲከዱ አያችሁ። 4-5 የተቀቡ ውሸቶች ቀረቡ። በመጀመሪያ አርሲ ግጭት በሚል እንድትገለጽ ሆነ። ማንና ማን የተጋጨው? ለምን ግልጽ አይሆንልንም? ግልጽ ይደረግልና እንወቀው፣ እንረዳው። የሞተው ህዝብ አይደለም። ተከተለና ደግሞ አርሲ የምርጫ ሂደት ሊደናቀፍባት ሲል የተፈጠረ የሚል ደግሞ ከመጀመሪያው ሐሳብ ጋር የሚጋጭ ሌላ ሐሳብ ተጨመረበት። ምርጫው የትላንት ነው። አርሲ ላይ ወገኖቻችን መሞት ከጀመሩ ዓመታት ተቆጠሩ። በጥቅምት ወር እንኳን ስንቱን ነው ያጣው? በሶስተኛ ደረጃ የተገዳይ ቁጥሮችን በማሳነስ የሚሆን መጽናናት። አንድ የሀገር መሪ አንድ ዜጋው ሲሞት እኮ ያንዘረዝረዋል፣ ይነስረዋል። ወጥቶ የማይለው የማይናገረው የማይምለው የማይገዘተው የለም። እዚህ ጋር ግን ቁጥር አቅልሎ መመጻደቅ፣ 11 ሰው ስለሞተ ደስታ ነው ብሎ ማሰብ፣ ቁጥርን በመደበቅ መጽናናት። ቀጠለና ኃይለኛው ድራማ በትግራይ ክልል በርካታ ወገኖቻችንን በድሮን ያስጨረሰው ድራማ መከላከያውን ከህዝብ ጋር በማቃረን እንደተፈጠረ ሁላችሁም ታውቃላችሁ።
በአማራ ክልልም ተመሳሳይ ድራማ ነው። ለማስረጃ እንዲሆነኝ ይህን ፎቶ ከዓመታት በፊት በፍኖተ ሰላም ላይ የወደቀ ይህ የምትመለከቱት ወገኔ ፋኖ ነው። ነገር ግን ወታደሮች ሲያልፉ በጫማቸው እየረገጡ የሞተን ሬሳ ሲያልፉ በአይኔ በብረቱ ተመልክቻለሁ። መከላከያውን በህዝብ ላይ ማክፋት፣ አሁንም አርሲ ላይ ተመሳሳይ ድራማ ለመፈጸም ነገ ራሳቸውን ለመከላከል የቆረጠ እንኳ መከላከያ ሰራዊት እንዳያግዛቸው በዚህ አይነት መንገድ ማቃረብ። ገዳይ ማንነቱ አይታወቅም። በቦታው የታጠቁ ኃይሎች ስማቸው አይታወቅም። የተገደሉ ሰዎች ቁጥር እንደምትመለከቱት ይደበቃል። አርሲ በፓርላማ ፊት ተከዳች። በእኛ ልብ ውስጥ ግን እውነት አለ። ሁሏም ማስረጃ ተሰንዳ ለታሪክ ትረከባለች። እርግጥ ነው አንተ ያሻሸኸውን የሚጮሁልህ የቤተ ክህነት ሰዎች አሉ። ስለዚህ ማን ይሞግታል? አንተ ሳትናገረውም እኮ እነሱ ከርተውናል። የአርሲ ኦርቶዶክሳውያን ሀቃቸው ግን በህዝብ ልብ ውስጥ ናት። እኔ ደግሞ አንድ ነገር ልጨምር። የእርስ በርስ ግጭት ነው፣ ሃይማኖታዊ አይደለም። የእርስ በርስም ወይም የወንድማማቾችም ግጭት ነው የሚልም አንድ ሌላ የሚጣረስ ነገርም እዛው ፓርላማ ላይ በትናንትናው ዕለት ተነስቷል። ቅድም በሰራሁላችሁ ቪዲዮ ሙሉ የጠቅላዩ ንግግር ስለ አርሲ ምን አሉ የሚለውንና የኔንም ሀሳብ እዛ ላይ አስቀምጫለሁኝ። እሱን ማየት ትችላላችሁ። ነገር ግን ጥያቄያችን አሁን ላይ አይደለም። አርሲ ላይ እንደዚህ አይነት ነገር እየተደረገ ያለው ከድሮ ጀምሮ ነው። አርሲ ላይ በማህታባቸው ብቻ እየተለዩ እየታረዱ የሚገኙት ድሮ ጀምሮ። እኔ እንኳን ነፍስ ካወኩ ጀምሬ በየጊዜው ስለ አርሲ ኦርቶዶክሳውያን ማልሰማበት ጊዜ አልነበረኝም። እናም አሁንስ እሺ ምርጫውን ሊያደናቅፉ ነው ተባለ። ከዛ በፊት የነበረውስ ከዛሬ ዓመት ወይም አሁን ምርጫው በመጣ ሰሞን የነበሩትን ሁከት እንተወውና ከጥቅምት አምና ካቻምና ያኛው ዓመት ላይ የነበሩትስ ለነሱስ መልስ አይሰጥም ወይ? በዛ ሰዓት የሞቱትስ ዜጋ አይደሉም ወይ የሚለው እንደ ጥያቄ ምልክት ሆኖ ይቀመጣል። ከዚህ በፊትም ህዝቦቻችን ሲሰቃዩ ሲንገላቱ ቤተክርስቲያናችን አሁን ትቃጠልብን ይሆን ወይ፣ አሁን ያንዱብን ወይ፣ አሁን ችቦ ያረጉብን ወይ እያሉ ቤተክርስቲያናቸውን እየጠበቁ እንደገናም ደግሞ አሁን ከቀያችን ያፈናቅሉን ወይ እያሉ ያሉት እንኳን በስጋት ነው እየኖሩ ያሉት። በጣም ሰቆቃው እጅግ ለመግለጽ የሚከብድ ነው። እጅግ ከባድ ነው። በዘመናችን ልናየው የማይገባ በ21ኛው መቶ ክፍለ ዘመን እንዲህ አይነት ወረራ እንዲህ አይነት ሊገለጽ በማይቻል መልኩ ሰው ከአውሬ በላይ ከፍቶ ያገኘንበት እጅግ አሰቃቂ መከራ ነው የገጠመን ነበረ። ያው እኛ እንግዲህ በ12 የሚካኤል ነበረ። ሚካኤል ከዚህ 1 ኪሎ ሜትር ነው፣ እዛ ነበር አብዛኛው ህዝብ እያስቀደስን የነበረው። ልክ ወደ 9 ሰዓት አካባቢ ነው ቤተክርስቲያኗን ሊያቃጥሏት ነው። በፊት ያው ባለመኪና አንድ ልጅ ነበር፣ የኛ መኪና ያለው ልጅ እና ቤተክርስቲያን የሚያገለግል ጥሩ ልጅ ነበረ። በመኪናዋ ጉባኤም ሲኖር አባቶች እንግዶች ሲመጡም መንተርቦ አናውን ስለማድረግ ብቻ በብዙ ነገር ገጠር ቤተክርስቲያንም ስንሄድ በጎ አድራጊዎችን ይዞ እየሄደ የሚያገለግል ነበር። የእሱም መኪና አቃጠሏት ሲባል ቀን ሰማን። ቤቱንም እዛ አካባቢ የነበሩ ላሞች የፈረንጅ ላሞች ነበሩ፣ 1-5 ያክሉ፣ እነሱን ሁሉ አውደሙ ተባለ። በቃ ምንም አላልንም እንግዲህ እግዚአብሔር ፈቃድ ነው ብለን ከዛ 9 ሰዓት ላይ ግን ልክ ቅዳሴ እያለቀ እንዳለ ቤተክርስቲያኗን ያቃጥሏት ነው ኪዳነ ምሕረትን ተባለ። ጠዋት ገብረ ክርስቶስ ደርሰው መጡ። ከሰዓት ደግሞ ወደዚህ መጡ። ከዛ እዛ ያለው ወጣትም እኛም አብረን መጣን። እዚህ ቤተክርስቲያኗን ከቦ ወጣቱ ያው የሚወረወረው ድንጋይ ከባድ ነበር ቤተክርስቲያን ላይ። ይህንን እየተከላከሉ እያሉ ነው እንግዲህ ወጣቶቹ የተመቱ ነበሩ። ጥርሳቸው የረገፈ ነበረ፣ ራሳቸው የተፈነከተ ነበር። በአብዛኛው ዕለቱ ቅዱስ ሚካኤል ስለነበረ ከተደረገው ወረራ አንጻር ከተለያየ ወረዳ ከዚህ ወረዳ አልፎ ከተለያየ ወረዳ እዚህ ወረዳ አሁን በፐርሰንት ቢቀመጥ 10% አይሆንም ኦርቶዶክሱ። ይሄ ወረዳ አንሶ ከሌላ ወረዳ ጭምር በደቦ መጥተው ከተማዋ እግር መረገጫ የላትም። እዚህ ጋር ግን ክርስቲያኖቹ ግማሾቹ ገብረ ክርስቶስ እንዳይቃጠል ይጠብቃሉ፣ ግማሾቹ እዚህ ይጠብቃሉ። እኔም መሀል ነበርኩ፣ እነሱ መሀልና እኛ መሀል። ያው ድንጋይ ሲወረውሩ እየወላመጥን እያመለጥን፣ ውስጡም ደግሞ አንዳንድ ሙስሊሞች ደግሞ አሉ እንትን የሚሉ የሚከላከሉ የነበሩ። በዚህ ሁኔታ እያለ እንግዲህ ያ ቀን አለፈ። እግዚአብሔር ፈቅዶ ቤተክርስቲያኗም ሳትቃጠል ቀረች። በዚሁ አጋጣሚ ወጣቱ ለከፈለው መስዋዕትነት በወረዳ ቤተ ክህነት ስም እጅግ ልባዊ ምስጋና ላቀርብ እወዳለሁ። ምክንያቱም ራሱን ነው የሰዋው፣ ወጣቱ ራሱን ነው መስዋዕት ያደረገውና እኛ ሳንቃጠል ቤተክርስቲያን አትቃጠልም፣ ሳንሞት አትቃጠልም ብለው ቤተክርስቲያን እናትረፈዋል። የሞቱት ግን 4ቱ ሆስፒታል ሄደው ነው የሞቱት። በሚገርም ሁኔታ እዚህ ወረዳ ላይ ፖሊስ የህዝብ ነው፣ ልዩ ኃይልም ቢሆን የህዝብን ሰላም ለማስጠበቅ ነው። እንደገና ደግሞ ሆስፒታል ደግሞ የመንግስት ሐኪም ቤት ነውና በጣም ከምንም በላይ ያስከፋን ያሳዘነን አንድ ኃይሉ አስማራ የሚባል ሽማግሌ ናቸው። በሽምግልና ያሉ በደንብ እንኳን የማያዩ አባት ናቸው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን
እንደዚህ መጥተው አንጀታቸውን ዘርግፈው በአሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ የቆረጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም በዚሁ ችግር ምክንያት የሳቸው ነው። ሌሎቹ አራቱ ደግሞ ሶስቱ ከዚሁ ተመተው በተለይ ሁለቱ እሸቱ ግርማ የሚባለውና ባህሩ በቀለ የሚባሉት እዚህ ተመተው አድረው ጧት ነው እንግዲህ ይዘዋቸው የሄዱት በአምቡላንስ። አባትየው ደግሞ ግርማ ተስፋ የሚባለው ደግሞ ልጁን ለማሳከም ነው ሄደው እንጂ ምንም ቁስለት አልደረሰበትም። እጅግ አገር ታዋቂ ሽማግሌ ትልቅ ሰው ነው። ግን እዛ እንደገቡ በፌሮ እንጨት ላይ ቢስማር አድርገው በስለት ነገር ከደበደቡ በኋላ ምላሳቸውን በመቁረጥ አይናቸውን በማውጣት እዚህ ትናጋቸውን በስለት እንትን በማለት እና አስከፊ ነው። በእኔ በሃይማኖት አባት ለመግለጽ እጅግ ይከብዳል። ይሄ ዛሬ እኛ እዚህ ተወልደን ባደግንበት እኛ ቀርቶ አባቶቻችን የተወለዱበት ሀገር እኛ ኦሮሞን እንጂ የምንለው አማሮች አልነበረም። አሁን ነው ገና አየን እንዳለው እንግዲህ እንዳለው በላያችን ላይ በረዶ ወረደብን። አሁን ነው እስካሁን እንደዚህ አይነት ጉድ ሰምተው ያውቁም። እዚህ በፊት ብናየው ይሄን አይደለም በፊት እናየዋለን፣ ግን እንዲህ ያለውን አላየንም። አባትና ልጅ በአንድ ጊዜ ሲታረዱ ወዳቸው አንጀታቸው ሲቆረጥ እንደዚህ ያለውን አላየንም። ያለ የመጣብን አሁን ነው የመጣብን። በጣም የሚያሳዝን ነው። ቢዋቸው እኮ እንዲህ ናቸው ይባላል። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ ነው የሚቆጠረው። አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣር እንደዚህ ያለው ጅግና አጣር ምን እናድርግ? እንደዚህ ያለው እውነት ይሄ ነው ለመባል አይቻልም። በውትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል። እንዲህ ያለው ነው ይባል አይቻልም። እና ተገደለ ምን እናደርጋለን? ሁላችን ቤት ነው የሞተው። እዛ አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም መሰለኝ። እኔ ተወለድኩት አርሲ ክፍለ ሀገር በጦሳ ወረዳ እተያ አካባቢ ነው። እዛ ሀገር ከመጣሁ 63 ዓመት አለኝ። ከእነሱ ጋር ደግሞ ልጆቹም ከእነሱ ተዋልዳለሁ። ይሄ ነው መሬት ላይ ያለው። ታዲያ ይሄንን በሃይማኖት አይደለም የሃይማኖት ጸብ አይደለም ይባላል ማለት ነው። ግን መሬት ላይ ያለው ይሄ ነው። በዚህ ልክ ነው ዋጋ እየከፈሉ ያሉት እዛ ያሉ ኦርቶዶክሳውያን ማለት ነው። በአርሲ የሚገኙ ኦርቶዶክሳውያን ማለት ነው። ግን እስከ መቼ ነው የሚሸፋፈነው? አንዳንድ ጊዜ እኮ መፍትሄ እንኳን ባይገኝ ዝም ማለትም አንድ መፍትሄ ነው። ለተጎዳ ሰው፣ ለሚያዝን ሰው፣ ውስጡ ለቆሰለ ሰው ዝምታ ለዛ ሰው መድኃኒቱ ነው። ምንም አለ ማለት በቁስሉ ላይ እንጨት አለመስደድ ያ በራሱ መድኃኒቱ ነው። ነገር ግን ሰበር ጳጳሳቱ ላይ አደገኛ የግድያ ሙከራ መደረጉ ተነገረም። በትላንትናው ሌሊት ከሌሊቱ 6 ሰዓት ተኩል አካባቢ በትግራይ የመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ጳጳስ የሆኑት በብፁዕ አቡነ ናትናኤልና በብፁዕ አቡነ አረጋዊ ሌሊት 6 ሰዓት ተኩል ላይ የተኩስ ጥቃት መፈጸሙን ቤተክርስቲያኑ አረጋግጧል። በጥቃቱ በሁለቱም ጳጳሳት ላይ አካላዊ ጥቃት ባይደርስም ድርጊቱ ከፍተኛ ውግዘትን እያስከተለ ይገኛል። ቤተክርስቲያኗ ባወጣችው አስቸኳይ መግለጫ የህወሓት ኃይሎች ጥቃቱን እንደፈጸሙት የገለጸች ሲሆን እንደ ምክንያትነት የተገለጸው አባቶች በህወሓት የተፈጸመውን ወታደራዊ ግዳጅ አፈሳም በመቃወማቸው እንደሆነ ቤተክርስቲያኗ አስታውቃለች። የህወሓት ኃይሎች እስካሁን ምንም ያሉት ነገር የለም። እኛ አንድ ካልሆን በመካከላችን ፍቅር ከሌለ ይሄ የሚጠበቅ ነው ማለት ይህን ነገር እንደሚመጣ ከዚህም የባሰ ነገር እንደሚመጣ ይጠበቃል። ምክንያቱም ከላይ ያሉት አባቶች አንድ እስካልሆኑ ሰላም እስከሌለ ድረስ ፍቅር እስከሌለ ድረስ እርስ በራሱ መነሳቱ አይቀርም፣ እርስ በራሱ መፋጨቱ አይቀርም። ልክ እንደ ባቢሎናውያን ይሄ ቃላታችን ራሱ ይደበላለቃል። አሁንም እንደዛ ነው የሆነው። በእርግጥ ተደበላልቆብናል። አንዱ መስማት አይችልም። ያ የሆነው ደግሞ እኛም እንደው ብንስተካከል ወደ እግዚአብሔር በሚፈልግበት መንገድ ብንሄድ ከላይ ከአባቶች ጭምር ማለት ነው። እናም እንግዲህ እንደሰማችሁት በእነዚህ ራሳቸውን በገነጠሉ ጳጳሳቶች ላይ የግድያ ሙከራ ነው የተደረገው። እንግዲህ እግዚአብሔር በቃ ይባል። እሱ ራሱ እንደው ወደ ድሮ ማንነታችን ወደ ሰላሙ፣ ወደ ፍቅሩ፣ ወደ አንድነቱ ይመልሰን። የመጣብንን ነገር እሱ በቃ ይበላል። የእሱ ጣልቃ ገብነት እስካልመጣ ድረስ አሁንም ቢሆን በጣም ከባድ ነው የሚሆነው። ከአሁኑ ይልቅ የሚመጣው ያስፈራኛል። እግዚአብሔር ሰላም እስካላደረገን ድረስ፣ አንድ እስካልሆን ድረስ። ዛሬ አንጀቴን የበላውን ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በዚህ ቪዲዮ እውነትን ይዞ የሚከራከር በእውነት ለእውነት የቆመ ማን ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። መስቀሉን ተሸክመናል፣ ቃሉን እናውቃለን፣
ቤተክርስቲያንን እናገለግላለን የምንል ካህናት በድፍረት ቤተክርስቲያን ኃጢያት ስንሰራ በደል ስንበድል በምግባራችን ከምእመናን አንሰን የምንገኝ ለኛ ወዮ እንደዚህ የሚሆንበት ጊዜ ሩቅ አይሆንም ክርስቶስን ሳያውቁ በድፍረት ኃጢያት ውስጥ የሚኖሩ ገንዘብ ለማግኘት ብለው ቤተክርስቲያን ውስጥ የምንገባ እኛ ካህናት ነገ እንደዚህ እንደምንሆን መጠራጠር የለባችሁ ቤተክርስቲያንን የምትመዘብሩ የምትዘርፉ ካህናት አባቶች እንደዚህ የሚሆንበት ጊዜ ሩቅ እንዳይመስላችሁ ግድ ነው ምእመን አሁንም ቢሆን እኮ ኦልሞስት እየተነሳ ነው ማለት ይቻላል ምእመኑ በአባቶች ላይ እየተነሳ ነው ያ የሚሆነው ደግሞ ቅድም እንዳልኳችሁ ነው በቃ አንድ እስካልሆነ ሁሉም ሰው በየፍርጃው ወይም በየኃላፊነቱ እግዚአብሔር የሰጠውን ኃላፊነት በንጽህና ጠብቆ እግዚአብሔር በሾመው ልክ ካላገለገለ አሁንም ቢሆን የሚያገለግለው ህዝብ መነሳቱ አይቀርም በዚህ ዘመን ራሱ መፈጠር በጣም ነው የሚያስጠላው አለመፈጠር ይሻላል የዚህ ዘመን ትውልድ አለመሆን ይሻላል የእውነት እንግዲህ አንዴ ደግሞ የዚህ ዘመን ትውልድ አድርጎናል ያየንም ዝም አንልም ቢያንስ ያወራን የኛም ቀን እስከሚደርስ ድረስ እንቀጥላለን ማለት ነው ሌላኛው በሰሚት እየተወራ ያለው ነገር ነው እኔ ብዙ አላሳመነኝም ነበር እውነት ለመናገር ይሄ ሰሚት ላይ የሚወራው ነገር ሰሚት ላይ ሴተኛ ዳሪዎች በስተዋል ሰሚት ላይ ወንድ ዳሪዎች በስተዋል ሰሚት ላይ በሽታ በጣም እየተስፋፋ ነው በተለይ ደግሞ የኤችአይቪ ኤዲስ በሽታ በጣም እየተስፋፋ ነውና ተጠንቀቁ እየተባለ ሰሞኑ ማህበራዊ ሚዲያውን በጣም አጨናንቆታል ሰው ምንድነው የተፈጠረው በሰሚት የሚለውን አክቹአሊ በቦታው ተገኝቶ አንዱ ቲክቶከር ያለውን ነገር አጣርቻለሁ ብሎ በዚህ መልክ ይነግረናል እስኪ እሱን እንመልከት ሰሞኑን ሰሚት መነጋገሪያ ሆናለችና በጣም ገርሞኝ ለምን እስቲ አንድ ነገር ሼክ አላረግም ብዬ ሰሚት ነኝ ያለሁትና በጣም ነው ያሳቀኝ ማለት ማህበራዊ ሚዲያ ላይ በሰፊው መነጋገሪያ መሆኑ ያርሰ ጉዳይ ከምን አንፃር ነው የሚለውን ኮንተንት ከመስራቴ በፊት ብዬ ቼክ ሳደርግ በጣም የሚገርም ነገር ነው ያየሁት እዛ አካባቢ በብዛት የሚኖሩት ከትግራይ አካባቢ በጦርነቱ ምክንያት ተፈናቅለው የመጡ ሰዎች ናቸውና አንድ ሁለት ሰዎችን ለማናገር ሞክሬ ለምን ያ ነገር እየተፈጠረ እንደሆነ ስጠይቃቸው ምን አይነት ነገር ሰማው መሰላችሁ አንድ ሰው በጦርነቱ ምክንያት ተፈናቅለው የመጡ 6-7 ቤተሰብ የሚሆኑ ሰዎች ተከራይተው የሚኖሩ አሉ እነዛ ሰዎች በቅርብ ነው አዲስ አበባ የተቀላቀሉት ስራ የላቸውም የሚያቁት ዘመድ የላቸውም የተሻለ የገቢ ደረጃ ያለው ቤተሰብ የላቸውም ምንም የገቢ ምንጭ በሌላቸው አዲስ አበባ ውስጥ ነው ያሉት ስለዚህ አዲስ አበባ የቤት ኪራይ ሁኔታውን ታውቁታላችሁ ጣሪያ የነካ ነው 6 ቤተሰብ አንድ ጎጆ ውስጥ መኖር አይችልም ባለ አንድ መኝታውን ተውት ስቱዲዮ ሰሚት ላይ ስንት እንደሆነ ታውቃላችሁ ከ15000 ብር በላይ ነው ምንም ገቢ ምንጭ ለሌለው ሰው 6 ቤተሰቡን ይዞ 15000 ስቱዲዮ ውስጥ እንኳን ዝም ብሎ ጎን ለጎን ቁጭ ብሎ እንደ ፖሊስ ጣቢያ ያድራሉ ቢባል እንኳን ምን ያህል ሀስል እንደሆነ እናንተ ማህበራዊ ሚዲያ ላይ ስለ ሰሚት የተለያዩ ነገሮችን ለመጻፍ ሶሻል ሚዲያን አማራጭ አደረጋችሁ እነሱ ግን ይህን የከበዳቸውን ኑሮ ለማለፍ ምናልባት ገላቸውን አሳልፈው መሸጥ ሊሆን ይችላል ምናልባት እናንተ ያላችሁትን ብዙ ነገር ሆኖ ሊሆን ይችላል ብራዘር ደልቷቸው እንዳልሆነ ግን እወቁ ነው የምላችሁ ማለት ደልቷቸው አይደሉም እነዚህ ሰዎች ሀገራቸው ያላችሁበት ሀገራቸው አይደለም ሀገራችን ትግራይ ክልል የኛም ሀገር ነው እና በዚህ ሰዓት ያለበት ከፍተኛ የሰላም እጦት የታወቀ ነው ሁላችንም ምናቀው ነው ጦርነት ይብቃ ያለን ቪዲዮ ስንሰራ የሚቆም ጦርነት አይደለም እዛ አካባቢ ያለው ከዛ ችግር ውስጥ መተው እዚህ ጋር የቤተሰቦቻቸውን የዕለት ኑሮና ማደሪያቸውን ዛሬ ለማሻገር በሚያደርጉት ስቃይ ውስጥ እኛ ግን ማህበራዊ ሚዲያን ተጠቅመን እነሱን መውቀስ እነሱን መተቸት እነሱን ማድማት ሆነ አማራጫችንና በጣም ያሳዝናል ይሄን ነገር አማራጭ ተወስዶበት የተለያዩ የሥራ መፍትሄዎች ቢገኝላቸው እነሱ ልጆች ብቻ አይደሉም በነገራችን ላይ አዲስ አበባ እንኳን ከትግራይ ክልል ምንም ሞያም ሳይኖሪውን ሳትማርሚውን ተምረ መጣ አይደለም ውጭ ሀገር ፕሮፌሽናል የሆነ ትምህርት ተምረ መጣ የሥራ እድል ላይኖር በሚችልበት አዲስ አበባ ውስጥ ነው ያለው ወንድም አለም እህት አለም በጣም ከፍተኛ ህዝብ ቁጥር አለ የሥራ እጥረት በከፍተኛ ሁኔታ አለ አዲስ አበባ ውስጥ በዚህ መሃል የመጡ ጦርነትን ሸሽተው የመጡ ህዝቦችን አናሳቅቅ ህመማኑንባቸው አናፊዝባቸው እኛ ምናልባት ስቴብል የሆነ ኑሮ ላይ ሊሆን ይችላል ያለ ነው ነገ ምን እንደምንሆን አይታወቅምና ሰሚት እናንተ የምትሉት ነገር አይደለም ያለው ስቃይ ነው ያለው ህመም ነው ያለው እሱ እኔ በጣም የገረመኝ ይሄ ነገር እውነት መሆኑ በራሱ የገረመኝ በጣም ሚዲያ ላይ ሲነጋገር ያው ሰሞናዊ አጀንዳ ነው ብዬ ኢቭን በደንብ እንኳን አላዳመጥኩትም ይሄ ሃይላይት ነው ዝም ብዬ ያየሁት
ሰው ይሄ ልጅ በዚህ መልክ ሲያመጣው ኮሜንት ላይ ገብቼ ማንበብ ጀመርኩና ኮሜንት ላይ አይ ትግራውያን አይደሉም ኤርትራውያን ናቸው ይላሉ አብዛኛዎቹ። ሌሎቹ ደግሞ እኛ አንተ አሁን ወገን መርጠህ ነው እንዴ ድምጽ የምትሆነው? እኛ ይሄው ስንት ዘመናችን እዚህ ቦታ እየተሰቃየን ከአማራ ክልል መተን እስካሁን ድምጽ ሳትሆኑ እስካሁን እኛን ሳታዩን የሚሉ ኮሜንቶች ደግሞ በጣም ብዙ ናቸውና በጣም አሳዘኑኝም። በጣም አይዶ ነው በቃ ገረመኝም። የእውነት መቼ ነው ይሄ ጊዜ የሚያልቀው? ማለት መቼ ነው አዳዲስ እንደዚህ የምንሰማው? መቼ ነው የምስራች የምንሰማው? መቼ ነው ጥሩ ነገር የምንሰማው? ያሁኑ ደግሞ በጣም ይለያል። ማለት የጦርነት መጨረሻው ይሄን የታወቀ ነው። ጦርነት ይሄድና መጨረሻ እንትኑ ቀውሱ እንደዚህ አይነት ነገሮች ነው የሚያመጣውና እንደው የዚህ ዘመን ትውልድ መሆን በራሱ ቅድም እንዳልኩት በጣም ያሳዝናል። የእውነት ብቻ እግዚአብሔር ሰላም ያውርድልን። በየቤተ እምነታችን እንጸልይ በቃ የእውነት ስለ ሀገራችን እንጸልይ። ስለ ራሳችን ለጸሎት በምንቆምበት ሰዓት ስለ ሀገራችን ስለ ወገኖቻችን እንጸልይ እስኪ። ምክንያቱም ማንም ሰው እንደዚህ አይነት ህይወትን አይፈልግም። ማንም ሰው እንደዚህ አይነትን ህይወት መርጦት አይኖረውም እና እነሱ የሚፈልጉትን ህይወት እንዲኖሩ ቢያንስ እንደው እንደኛ እንኳን ሆነው እንዲኖሩ እንዲፈቅድላቸው እንጸልይላቸው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።